የአሜሪካኑ ፕሬዝዳንት ዶናልድ ትራምፕ ከኦርቶዶክስ ቤተክርስቲያን በወርቅ የተሰራ መስቀል በገጸ በረከት መልኩ ተበርክቶላቸዋል። ነገሩ እንዲኖር አስረዳሉ። ባለትዳር ድሃ መጽደቅ አይችልም። ልንገርህ እውነቱን አይችልም ነው የምልህ። የመነኩሴ ሀብታም የባለትዳር ድሃ ይጸድቃሉ ብላችሁ እንዳትገምቱ። ምን ነው የክርስትና ስም ዓለሙ መጽሐፍቶች የሚጣረስ ከሆነ የሚጋጭ ከሆነ እነሆ ማንኛውም ሰው መጥቶ $50,000 መውሰድ ይችላል ይላል። ማ አሌሲና በጣም የሚያማምሩ ሴቶች የት ጀነት ላለ ነው መሸኽ ዑተይሚን የሚሉት ሰው ይሄንን የሚከለክል ግልጽ የሆነ መረጃ እስካልመጣ ድረስ ሐራም ነው አንልም። አሁንም ግን በአፏም ይሁን እሱ የሷን በመላስ ወይም እሱ ትዳር ዓለም ውስጥ ሆኖ ዚና ከፈጸመ ከሁለት ነገሮች አንዱ ከተገኘበት ቀጥታ መገደሉ አይቀርም። አንደኛው ምንድነው? 4 የአይን ምስክር። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? በድጋሚ በሌላ ቪዲዮ ተመልሼ መጥቻለሁ። ከእስልምናው ጋር በተገናኘ ማለት ነው። እስልምናው ላይ በደንብ ሰፋ አድርገን እንመለከታለን። ጥቂት ነገሮች ደግሞ ስለ አንዳንድ መምህራኛ ጋር ያስተማሩትን ነገሮች እናያለን። በተለይ ደግሞ መነኩሴና ድሃ አይጸድቅም ብሎ ያስተማሩ መዝገበ ቃል አሉ። መምህር መዝገበ ቃል ሊቀ ሊቃውንት ናቸው። ጥቂት ነገሮች እንመለከታለን። ምናልባት ትናንትና አንድ ያነሳሁት ጉዳይ ነበረ። ትናንትና በስቲያ ከበሮ ቤተክርስቲያን አትፈቅድም የሚለውን ነገር እንደውም እሱ ላይ ጥርት የምናደርገው ነገር። ከዛ ተጨማሪ ግን ሴቶች በጣም አስገራሚ አለ እና አቡ ሃይደር እየመጡ 4 ምስክር አቁሞ ሰውየው ፊት ለፊት ካልደፈራት በስተቀር ተደፈረች አይባልም ብሏል። እና ከዛ በተጨማሪ እስቲ አንዳንድ እስልምናና ሴቶችን የምንመለከት ነው የሚሆነው። በተለይ ደግሞ የትራምፕ ጉዳይ አለ። ለማንኛውም ግን አንድ እንደመግቢያ ግን ይህን ነገር ላሰማችሁ። There was a Roman Catholic church before there was a Greek Orthodox church, before there was an Armenian church, before there was any other church, there was the Ethiopian Orthodox church, the oldest standing church to this day. So if you want to talk about the African roots of Christianity, you need to start down in Ethiopia. Don't let somebody tell you your faith is the white man's religion. እናመሰግናለን። ስለዚህ ከየት ጀምሩ? ከኢትዮጵያ ጀምሩ። አንድ ማስታወቂያ ላስገባ። ማስታወቂያ ሳይሆን ያው ቤተክርስቲያን ስሩልን ነው። በእርግጥ የድሬዳዋ ያለ እግዚአብሔር አብ ቤተክርስቲያን ነው። አካውንቱን እዚሁ ቪዲዮ ላይ ሜንሽን አድርግላቸዋለሁ። እነሱ ሜንሽን ስላላደረጉት ይሄ ቤተክርስቲያን በጣም የቆየ ነው። ይህን የሚያሰራ የነበረው አንድ ግለሰብ ነበር ሲያሰራ የነበረው። ነገር ግን ፎቅ ላይ ወጥቶ በሚሰራበት ሰዓት ላይ ወድቆ ነው የሞተው። የእሱ ቤተሰቦች አብዛኞቹ ፕሮቴስታንቶች ስለነበሩ ህንፃውን ኦልሬዲ ለ6 ዓመት ለ7 ዓመት አስቆመውት ነበር እንዳይሰራ ብለው which በጀቱን ብሩን ካልተካፈለ በፍርድ ቤት ካልተካፈለ በቀር ምንም አይነት እንቅስቃሴ እንዳይንቀሳቀስ ብለው አቆመውት ነበር። መሻላይ ግን በጣም ብዙም ብር ስለወሰዱት እነሱ ወንድሞቹና እህቶቹ መስራት አልተቻለም። እኔ ድሬዳዋ ያለውኝ ኦልሬዲ አቆሞ ነበር። ነገር ግን እስቲ ይሄን ማስታወቂያ ላስገባላችሁና ሰሙት። ልጆች በማርያም እንዳታሳልፉት። ህንፃ ቤተክርስቲያን በኢንጂነር ሰሎሞን የሽጥላ ነው ተጀምሮ የነበረ መሰረቱን ጥሎ ትንሽ እንዳወጣው ባልታወቀ በእንግድነት በሄደበት ቦታ በህልፈተ ህይወቱ በዚህ ያለፈ ለ6 ዓመትም ስንጠብቀው ቆይተናል። ከ6 ዓመት በኋላ ግን ቁርጣችንን አውቀን የድሬዳዋን ህዝብ ይዘን በእንተ ማርያም እያልን ይኸው ስለዚህ ስራ ደርሷል። አሁንም በኢትዮጵያ ውስጥ ያላችሁ በአገር ውጭም በአገር ውስጥም ያላችሁ የኢትዮጵያ ወዳጆች የኦርቶዶክስ ልጆች በማርያም ይጃችኋለሁ፣ እርዱን፣ እጃችሁን ዘርጉልን። ስለዚህ አካውንቱን ወይ ኮሜንት አስቀምጥላችኋለሁ ወይ ደግሞ እዚህ ቪዲዮ ላይ ኤዲቲንግ ላይ ካረሳሁትኝ ኤዲቲንግ ላይ የማስገባላችሁ የሚሆነው። በጣም ትልቅ ቤተክርስቲያን ነው። በነገራችን ላይ በጣም ትልቅ ቤተክርስቲያን ነው። ይሄ አሁን ያሉበት ደብር ላይ እኔ 12ኛ ክፍል ላይ ያለሁኝ ኢንትራንስ እየተፈተንኩኝ የሰራሁት ቤተክርስቲያን ነው። ራሳችን ጭቃ ገንብት በጭቃ የገነባው ቤተክርስቲያን ነው አሁን ያሉት በጣም እና የትልቅ ቤተክርስቲያን ነበር። በአንድ ግለሰብ እየተሰራ የነበረው። ግለሰቡ ግን ፎቅ ላይ ወጥቶ የቆመበት ብረት አዳልጦት ነው ወድቆ የሞተው የተባለ በጣም ትልቅ አዛውንት ነበሩ። ይሄ ቤተክርስቲያን ሲያሰሩ ይመስለኛል 7ኛ ቤተክርስቲያናቸው ነው በግላቸው ሲያሰሩና በጣም ትልቅ ቤተክርስቲያን ነበረ። ነገር ግን ቆም በጣም ፀሐይም በጣም ጎዳው ከሚባለው በላይ እውነት ለመናገር። ወደ እንትኑ ልምጣ፣ ወደ ከበሮ ልምጣና ጥቂት ነገሮች ከዚህ ላሳያችሁ።
ብሩኬ እንግዲህ ልጅ ወልዷል። እንኳን ማርያም ማረችልህ ብለን እንላለን። ነገር ግን እዚህ ጋር የከበሮ ጉዳይ ስለሆነ እያነሳን ያለ ነው። ብሩኬ ፎከስ አድርገን ሳይሆን የከበሮ ጉዳይ ነውና ትናንትና በስቲያ ስላችሁ ይህን ቪዲዮ ላይ የእዝራ ቪዲዮ ላይ ሳቀርብላችሁ እዝራ ደግሞ ለምንድን ነው እዝራ የምታችኋለሁ? እኔ እዝራ አይደለም የታችሁትኝ እኔ በአብይ ጾም ቤታችን ተድላ ደስታ እንድናደርግ አትፈቅድም የሚል ነበረ። እስቲ የፍትሐ ነገሥት አንቀጽ 19 ላይ ያለውን 15 ላይ ያለውን ነገር እንመለከተው። ከዚህ ጀምረን ብንመለከተው ደስ ይለኛል። እንዲህ ይላል ረስጠ ቢልና መጽሐፍ ጠቅሶ ረስጠ 40 ላይ ረስጠ ደግሞ 7 ላይ ካህን ሰሞነ ሕማማትን ቀንና ሌሊት ሳያስተካክል አስቀድሞ ቢያውል ይሻር። ይሄ ማለት ቀኑን በትክክል ባይናገር ይሻር ነው። ከዛ በኋላ እንዲህ ይላል 591 ላይ እንዲህ ይላል 31 ላይ በአብይ ጾም የሰማዕታት በዓል ልናከብር አይገባም። የሰማዕታት መታሰቢያ በእሁድ በቅዳሜ ይሁን እንጂ። ይሄ ማለት ግዴታ እንደው ይከበራል እንኳን ቢባል እንኳን ምን ይባል ቅዳሜና እሁድ ይሁን እንጂ መቼም ቢሆን በሌሎች ቀናቶች ላይ ከሰኞ እስከ ዓርብ ባለው በጾም ቀናት ላይ አይሁን። ባለፈው ነግራችሁ ነበር። ግድ የሚባልበት ሁኔታ ላይ ካለ ተለዋጭ በዓል ካልተዘጋጀላቸው ድንገተኛ ከሆነ የዛን ቀን ይዋል። እንዲህ ይላል በጾም ሰርግ ማድረግ አይገባም። ሴትም የወለደች ጊዜ ሰውን ወደ መጠጥ ቤት መጥራት አይገባትም። እሺ ከካህናት ወገን ማንም ቢሆን በአርባ ጾም በአርብና በረቡዕ ጾም ወይን መጠጣት አይገባውም። ወደ መዋሻ ወይ ደግሞ ውሸማ ቤት ወይ ደግሞ ሻወር ቤት መግባት አይገባም። በአብይ ጾም ወራት ሰው ከሚስቱ ጋር አይተኛ። እሺ የሰማዕታት በዓል በደንብ እዚህ ጋር አስቀምጡልኝ። የሰማዕታት በዓል ከጾም ላይ ቢውል ስለ ሰማዕታት ሞት ምክንያት ኤጲስቆጶስ ወይም ቄሱ ለሕዝቡ በመብል በዓል ቢያከብር ይሻል። የሰማዕታት በዓል ሆኖ ጳጳሱ ወይም ደግሞ ቄሱ በመብል እንዲያከብሩት ቢያደርጋቸው የማት ከሰኞ ማክሰኞ እስከ ቅዳሜ ድረስ ያለው ቀን ማለት እስከ ዓርብ ድረስ ያለው ቅዳሜና እሑድ የተባለው ለዛ በዛን ቀን በመብል በዓል እንዲያከብሩ ቢያደርጋቸው ቄሱ አሊያም ደግሞ ካህኑ ጳጳሱ ይሻር ከክህነቱ። እርሱ ለብዙዎች ሰዎች የኃጢአት ምክንያት ሆኗልና እነርሱ በፈቃዳቸው ቢበሉ ግን ኤጲስቆጶስ ወይም ቄሱ ይለያቸው። በጾም ወራት ከሆነ በሰማዕታት በዓል ቀን በመብል በመጠጥ ማክበር አይገባቸውም። እነዚህ ሰማዕታት እየተራቡ እየተጠሙ በእሳት ተቃጥለው ሞተዋልና እያለ ይቀጥላል። ስለዚህ ቤተክርስቲያናችን ተድላ ደስታን እንድናደርግ በአብይ ጾም አልተፈቀደልንም። እንግዲህ ይሄ አዲስ ትምህርት አይደለም። ቤተክርስቲያናችን ከድሮ ከልጅነታችን ጀምሮ የምናውቀው በአብይ ጾም የበገና የንስሐ መዝሙሮችን የምንዘምረው እንጂ ከበሮ የምንዘምርበት አይደለም። ከበሮ እንኳን እኛ ከሰንበት ተማሪ እያለን እዛ ሆተ ሰማይ ሄዶ አንቀጸ ብርሃን ሰንበት ላይ ከበሮ እንኳን ሰንበት ላይ የሚወጣው በጣም ተናፍቆ የሆሳዕና ዕለት ተናፍቆ በናፍቆት የሚገኝ ከበሮ የዛን ቀን ሁሉም ሰንበት ተማሪ የዛን ቀን ሊመታ የሚፈልገው ግርግሩ እንኳን ከባድ ነው። ጧት አውደ ምሕረት ከሳለ ሰንበት ላይ ያለውን ነገር ያችን ቀን ለመምታት እንዳታልፋቻችን ቀን እንዳታልፋቸው ሕማማት ከመግባቱ በፊት ለመምታት ማይጓጓ አልነበረም። አሁን ግን በየመድረኩ እየተመታ ነው። ያሳዝናል። ዶናልድ ትራምፕ ጋር ልምጣ። የአሜሪካኑ ፕሬዚዳንት ዶናልድ ትራምፕ ከኦርቶዶክስ ቤተክርስቲያን በወርቅ የተሰራ መስቀል በገጸ በረከት መልኩ ተበርክቶላቸዋል። ነገሩ እንዲኖር አስረዳችሁ። ከቀናት በፊት በዋሽንግተን የግሪክን የነጻነት ቀን አስመልክቶ በዋሽንግተን ማለትም በዋይት ሃውስ ዝግጅት ነበረ። በዚህም ዝግጅት ላይ የግሪክ ኦርቶዶክስ ቤተክርስቲያን አርክሺፕ በመገኘት እንግዲህ ለዶናልድ ትራምፕ ምስጋናን ያቀረቡ ሲሆን የግሪክ ኦርቶዶክስ ቤተክርስቲያን አርክሺፕን በዚህ ፕሮግራም ላይ እንደተናገሩት ከሆነ በተለይም በሚድል ኢስት አካባቢ ባለው ጦርነት ምክንያት እጅግ በጣም የተጎዱ ያሉትን ክርስቲያኖችን ሰፖርት በማድረጎት በመርዳቶት በጣም እናመሰግናለን ብለው ተናግረዋል። በተጨማሪም በአሁኑ ወቅት የክርስትና ሃይማኖት ጥሩ ቦታ እንዲያገኝና ጥሩ ተሰሚነት እንዲኖረው እየሰሩ ያሉትን ስራዎች እንግዲህ እሳቸው አፕሪሺየት አድርገዋል ወይም አድንቀዋል። እነዚህ ስራዎችንም ስለሰሩና ወደፊትም እነዚህን ስራዎች እንደሚቀጥሉባቸው እርግጠኛ በመሆን ይህንን ገጸ በረከት እንግዲህ ለእሳቸው አበርክቷል። ይህም ገጸ በረከት እንግዲህ ከወርቅ የተሰራ መስቀል ነው። ዶናልድ ትራምፕ በዛን ወቅት እንደተናገሩት ከሆነ ይህንን ነገር እንዳልጠበቁና ሰርፕራይዝ እንደሆኑ ተናግረው ምንም እንኳን የኦርቶዶክስ ሃይማኖት ተከታይ ባይሆኑም ለተሰጣቸው ገጸ በረከት እጅግ በጣም አመስግነዋል ማለት። ታዲያ እኛም እናትና አባቶቻችን በበረሃና በሐረር ውስጥ እያደሩ ቺን ኦርቶዶክስ ቤተክርስቲያን ለኛ ያስረከቡ እናትና አባቶቻችንን መርዳትና ማገዝ ከኛ ይጠበቃል። ለሀገራችንና ለዓለማችን ሰላሙንና ፍቅሩን እንዲያመጣው በየበረሃው የሆኑ ጸሎትና ጾም የሚያደርጉ እናትና አባቶቻችንን እናስታውሳቸው ይገባል። ይህ ከኋላ የምትመለከቱት የሙታን ሳማር ቅዱስ ሚካኤል አንድነት ገዳም ነው። በዚህ ውስጥ የሚኖሩ እናትን ደርሰንላቸዋል። ነገር ግን የአባቶቻችን ሁኔታ በአሁኑ ወቅት እጅግ በጣም አስጊ ሁኔታ ውስጥ ነው ያሉት። እኛም ከወራት በፊት ወደ ቦታ በመጓዝ የአባቶቻችን ሁኔታ ለማየት ችለን ነበር። እጅግ በጣም አሰቃቂ ሁኔታ ውስጥ ነው ያሉት። ይህ ከኋላ የምትመለከቱት
የምትመለከቱት ቤት የሚኖሩበት ቤት ነው። እዚህ ቤት ውስጥ የሚኖረው አንድ ሰው ብቻ አይደለም 5 ሆኖ ነው እንግዲህ እዚህ ጎጆ ውስጥ እየኖሩ ያሉት። የጎጆ ከግድግዳው የበለጠ ቀዳዳዎቹ እጅግ በጣም ይሰፋፋሉ። በዚህ ውስጥም እንግዲህ ብርድና ዝናቡ እየገባ እጅግ በጣም ተቸግረዋል አባቶቻችን። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳምን ለማገዝ እነዚህን ሁለቱን አካውንቶች ይጠቀሙ፣ የኢትዮጵያ ንግድ ባንክና አቢሲኒያ ባንክ። በተጨማሪ እነሱን ቀጥታ ማግኘት ከፈለጋችሁ በእነዚህ ሁለት ስልክ ቁጥሮች ደውሉላቸው። በተጨማሪም ይህ ቪዲዮ ብዙ ሰዎች ጋር ተደራሽነት ኖሮት የአባቶቻችን ህይወት ለማስተካከል ይረዳን ዘንድ ይህንን ቪዲዮ ኮፒ ሊንክና ሼር ማድረግ እንዳትረሱ። እናመሰግናለን ወንድማችን ብሩኬ። እንግዲህ ዓለም አይኗ እንደሚለብስ ይሆናል እንጂ አናውቅም። መስቀል ከፍ ብሎ ምናውለበለበበት ጊዜ ቅርብ ነው ብዬ አስባለሁኝ። መምህራችን መዝገበ ቃል ጋር እንታ ትዳር ድሃ መጽደቅ አይችልም። ድንገረህ እውነቱን አይችልም ነው ምለ የመነኩሴ ሀብታም የባለ ትዳር ድሃ ይጸድቃሉ ብላችሁ እንዳትገምቱ። ምን ነው ወረድኩባችሁ? ብያለሁ። አሁንም የማይቀር ነገር ነው ይሄ። የመነኩሴ ሀብታም ካለ መጽደቅ አይችልም። ለምን? ዓለምን የናቀው ለምን ነበር? ድሃ ለመሆን ወስኖ እኮ ነው። ድሃ ለመሆን እኮ ነው የወሰነው መነኩሴ። አየህ፣ ሀብት ሲይዝ ምን ይሆንበታል? ያስኮንነዋል። እንኳን መነኩሴ ሀብት ሊሰበስብ ለምኖ መመጽወት ራሱ የማይገባ መሆኑን ልንገራችሁ። መነኩሴ መመጽወት ከጀመረ ፍቅር ነው ያድሮበታል ይልሃል መጽሐፍ። አየህ፣ ለምን? መጀመሪያ 100% በሙሉ ከሰው ይቀበልና ሊሰጥ ይችላል። በሁለተኛው 80%ን ይሰጣል፣ 20%ን ያስቀራል። በሶስተኛው 70% ይሰጣል፣ በአራተኛው 50%ን ይሰጣል። እንዲህ እያልክ 100% ለራስ ይሆናል ማለት ነው። አየህ፣ ልመና መጥፎ ነው፣ በጣም መጥፎ ነው። በተለይ ለመነኩሴ ሲሆን መነኩሴ ይሰጣል ተብሎም አይነገርም በመጽሐፍ ይመጸውታል ተብሎ ራሱ ማለት ለምን የለውማ እንዲኖርም አይፈለግም። ብዕሉ ለመነኮስ ሰርጎ እውር ውእቱ መጽሐፍ ግን እንዴት አድርጎ ነው የሚናገረው? የመነኩሴ ሀብት አለ። በጣም የሚገርም እኮ ነው። የመነኩሴ ሀብት አለ የውር ጌጥ ነው አለ። የውር ጌጥ ብሎ ቁጭ አደረገ። ይሄ እንዲያውም ለነሱም ሊደርሳቸው ስለሚችል ድምጼ ሀብታም የሆኑ ገዳማት ሊኖሩ ይገባል። ሀብታም መነኩሴ ግን ሊኖር አይገባል። በነገራችን ላይ የገዳማት በተለይ የአቡነ ሽኖዳ አንዱ ትልቁ ቻሌንጃቸው የነበረው መነኩሴ ሀብት እንዲኖሩ መከልከል ነበር። ሀብት መኖር የለበትም፣ ሀብት ሙሉ የቤሳን ነው ብሎ ነበር። በጣም ብዙ ቻሌንጅ እንደገጠማቸው ስናዘጋጀው ዶክመንተሪ ላይ አይተናል። እና መነኩሴ ሀብት የለውም። አሁን ግን በቪኤት የሚንቀሳቀስ መነኩሴ ታያላችሁ። እግዚኦ ከማለት ውጭ ምን እናደርገዋለን? ወደ እስልምናው ለመጣ ነው። ታዲያ እስልምና ስንመጣ አንዳንድ ነገሮችን ያው እንተቻለን። መተቻታችን ስለማይቀር እያየን እንተች። እንግዲህ ይሄ ልጅ ወንድማችን ኦርቶዶክስ ነው፣ ግን ከነሱ ጋር ይሁን እንደዚህ ያሽቃበት ታያውታላችሁ። እንደምታያቸው ሰንበት ተማሪ ነን የሚሉ ሰንበት ተማሪ ነበርን የሚሉ እህቶቻችን ናቸው። ግን በናሽ ላይ ይሄን ማድረግ እስልምና አይደለም፣ አረባይዜሽን እንጂ እስልምና አይደለም። እስልምና ባህል አይደለም፣ የአረቦች ባህል ነው። ከሙቀቱ ጋር የሚስማማ ልብስ ነው የሚለብስ የነበረው። ግን እኛ ሀገር አጉል ማሽቃበጥ ስለምንወድ እንዲህ አድርገዋል። ግን ወደ ነገራችን እንምጣ እስቲ። ከዚህ በፊት እንደው ያቀረብኩላችሁ ስመ ክርስትና ሲጠይቁ ያቀረብኩላችሁ አብዛኞቹ ሴቶች ነበሩ። እስቲ በወንዱ ደግሞ እንስማ። ነው ያው ትምር እውቀት የለኝም፣ ግን ጠይቄ አሁን በዛም ጠይቄያለሁ። እሺ ችግር የለም። አንዴ ስማኝ፣ አንዴ ብቻ ላውራ። የክርስትና ስምህ ምን ነበረ? የክርስትና ስምህ? አለሙ ጌታ ኢየሱስ ድረስ እኔ በቃ አለሙ እንዴት በነገራችን ላይ እኮ ሌላ ሞክር እስኪ ደግሞ ያው እስቲ ፈጣሪ ነኝ ያለበትን ቦታ ኢየሱስን ታሳዩኛላችሁ? አይ እንድሪስ አላሳየኝ። አለሙ ገግም አለ እንግዲህ ያላችሁ ውሸት በነሽ ላይ በእስልምና ይፈቀዳል። ማድረግ ማንቸው ነገር እሱ ነው። አንዱ ዋጥ ማድረግ ያለበት ነገር እሱ ነው። ተቀያ ይባላል። ስለ እምነታቸው ሲሉ መዋሸት ይችላሉ። ስለዚህ ስመ ክርስትናቸውን እንኳን ማያውቁ የነበሩ ክርስቲያንን የሚሉ ሰዎች እያየን ያለን ዓለም እይታው ይቅርብህ እንላለን። እስቲ ጠንከር አድርገን እናንተ ጥያቄዎች። በእስልምና እምነት ተከታዮች ዘንድ የ50 ዓመቱ ሽማግሌ መሐመድ የ9 ዓመት ህፃን ማግባቱ ነብይነቱን አይደለም ሰው መሆኑን ያጠራጥረናል ብሎ መናገር እንገላችኋለን የሚያስብልና የሚያስከስሰን ከሆነ አይደለም 11 ሚስት 4 ሚስት ማግባት በራሱ ነውረኝነት ነው፣ አመንዝራነት ነው፣ በፈጣሪ ዘንድ አይፈቀድም ብሎ መናገር እንገላችኋለን የሚያስብለን ከሆነና የሚያስከስሰን ከሆነ መጽሐፍ ቅዱስ የተሆር ብእሲ ተብእሲ ከሰው ሚስት አትድረስ እያለ መሐመድ ያሳደገውን የዘይድን ሚስት
ዜናብን ቀምቶ ማግባቱ ልክ አይደለም፣ ሱሰኝነት ነው ብሎ መናገር እንገላችኋለን የሚያስብል ከሆነና የሚያስከስሰን ከሆነ የሕይወትን ራስ ኢየሱስ ክርስቶስን እውነተኛውን አምላክ ፍጡር ነው፣ ባሪያ ነው፣ አልተሰቀለም ብሎ መናገር ምን ሊባል ይችላል? ምን ለማለት ነው? እኔ ከእስልምና እምነት ተከታዮች ይልቅ ማዝነው በክርስቲያኖች ቢያንስ እንዲሁ ሌላውን እንኳን ትተን አልተሰቀለም ብሎ መናገራቸው በራሱ ምን አይነት መልእክት እንዳለው አትረዱ? ቢያንስ በዚህ ብቻ ሁለት መልእክቶች እንዳሏቸው ልንገሯቸው። አንደኛ ነቢያትን ሐሰተኛ ማድረግ ነው። የኢየሱስ ክርስቶስን መወለድ የተናገሩት ነቢያት ናሁ ድንግል ትጸንስ ወትወልድ ወልደ፣ ድንግል ትጸንሳለች ወንድ ልጅን ትወልዳለች ብሎ የተናገረው ነቢዩ ኢሳይያስ ነቢያት በአጠቃላይ ስለ ክርስቶስ መወለድ የተናገሩ ናቸውና እነሱን ሐሰተኛ ማድረግ ነው። አልተወለደም ብሎ መናገር በራሱ ማለት ነው። ሁለተኛ አልተሰቀለም ማለት የምዕመናንን ድህነት ዋጋ ማሳጣት ነው። ክርስቶስ አልተሰቀለም ማለት ክርስቲያኖች አልዳኑም ማለት መሆኑ ሊረዳችሁ ይገባል። ነቢያት ይሰቀላል ብለዋል፣ አልተሰቀልም ካሉ ሐሰተኛ አድርጓቸዋል ማለት ነው። ክርስቶስ ተሰቅሏል፣ ለሰው ልጆች ለክርስቲያኖች ዋጋ ከፍሏል፣ መድኃኒት ሆኗል። አልተሰቀለም ማለት ክርስቲያኖች ድህነት አላገኙም፣ ዋጋ አልተከፈለላቸውም ማለት ነው። 5500 ዘመን ሲፈጸም በቤተ መንግስት ቢወለድ ወርቀ ዘቦ ቢለብስ የማይመጥነው ገና ነው አምላካችን እግዚአብሔር በጠባብ ደረት በአጭር ቁመት ተወስኖ በበረት መወለዱ ልህቀ በበቅ እንዘይእዘዝ ላዝማዲው ለዘመዶቹ ሲታዘ በየጥቂቱ አደገ ተብሎ የተነገረለት አምላክ በባሪያዎች በዮሐንስ ሲጠመቅ 40 ቀን ሲጾም ሲጸልይ ሲራብ ሲጠማ ሲገፋ ይህ ብቻ አይደለም። በኋላም በመልዕልተ መስቀል ተሰቅሎ ስጋውን ቆርሶ ደሙን ሲያፈስ ያ ሁሉ ዋጋ ሲከፍል ለሰው ልጆች ፍቅር መሆኑ ለኛ ፍቅር መሆኑ አይገባችሁም? እንዴት ይሄ ያላነሳሳችሁ፣ ይሄ ያላተባበራችሁ፣ ይሄ አንድ ያላደረገን የትኛው ነው አንድ ሊያደርገን የሚችለው? ሰዎች ሲያሳድዱን፣ ሰዎች ሲያፈናቅሉን እውነትን ስለተናገርን ሐሰተኞች ካሳደዱ፣ ሕይወትን ከተናገርን ገዳዮች ካሳደዱ የኛ መሰረት ምኑ ላይ ነው? እረፍታችን ማን ነው? በተሰደድን ጊዜ፣ በራበን ጊዜ፣ በጠማን ጊዜ፣ በተቸገርን ጊዜ፣ ባዘንን ጊዜ፣ ሰው በገፋን ሰው በናቀን ጊዜ የሕይወታችን ሁሉ መሰረትና መደገፊያችን መጽናኛችን ኢየሱስ ክርስቶስ አይደለም? ኢየሱስ ክርስቶስ በቁርአን ባሪያ ነው ተብሎ እየተነገረ አልተሰቀለም እየተባለ እየተነገረ እንዴት አይሰማችሁም? እንዴት አንድ አትሆኑ? ይሄ ያልገባን መቼም ቢሆን ሊገባን አይችልም። ይሄ አንድ ያላደረገን መቼም ቢሆን አንድ የሚያደርገን ነገር ሊኖር አይችልም። ሰው ተነክቶባቸው ለነብይነት የሚያበቃ ስነ ምግባር የለውም ተብሎ እውነቱ ስለተነገረ ብቻ ሰዎች ከከሰሱን ስለ እውነተኛው ሕያው አምላክ እንዴት አትነሳሱም ነው? እንዴት አታስተምሩም ነው? ተዋጉ አላልኩም፣ ተጣሉ ተደባደቡ አላልኩም፣ ድንጋይ ወርውሩ አላልኩም። ግን እንዴት አታስተምሩም? እውነትን ለምን አትገልጡ? እሱ ብቻ አይደለም፣ እውነት እንኳን እናንተ እንኳን መናገር ባትችሉ እውነት የሚናገሩ ሰው እናመሰግናለን ወንድማችን። እግዚአብሔር አምላካችን ረጅም ከጤና ጋር ይስጥልን። ግልጽ ነው። አንድ ቻሌንጅ ገጥሟቸዋል በነገራችን ለሙስሊሞች አንድ ቻሌንጅ ሳይሆን ይህን ጥያቄ ከመለሳቸው $50,000 ሽልማት አላቸው ተብሏል። ጥያቄውን እንስማ። ልክቴ የሐሳብ ነፃነትን ለምትገድቡ ወይም ፍሪደም ኦፍ ኤክስፕሬሽንን ሰፕረስ ለምታደርጉ የሙስሊም እህትና ወንድሞች ይሆንልኝ። እኔ አሁን ስለ ነቢዩ ሙሐመድ የማጋራችሁ መረጃ ከእስላማዊ ቅዱሳን መጽሐፍት ጋር ማለትም ከቁርአንና ከሐዲስ የሚጣረስ ከሆነ $50,000 አሸናፊ ናችሁ። በደንብ ስሙኝ፣ $50,000 አሸናፊ ናችሁ። ማንሽም። እሺ ወደ ጉዳያችን እንግባ። ጎግል ውስጥ ትገባላችሁ። ከዛ ዘ ሪሊጅን ኦፍ ፒስ ፈልግ ትሉታላችሁ። እዚህ ጋር ይመጣላችኋል። ዘ ሪሊጅን ኦፍ ፒስ ወይም ዌብሳይቱ thereligionofpeace.com ትነኩታላችሁ።
እዚህ ጋር መጣችሁ እንግሊዘኛ መረዳት የምትችሉ ማናችሁ ስለ ሽብርተኝነት ስለ እስልምና ስለ ነብዩ መሐመድ ስለ ቁርአን ስለ ተለያዩ ነገር ወይም የዚህ ድረገጽ ባለቤት ማግኘት ከፈለጋችሁ ሁሉ መረጃ እዚህ ያለላችሁ እኔ ቀጥታ መሄደው ወደ ነብዩ መሐመድ ነው ነብዩ መሐመድ የሚለውን ከነካው በኋላ ከዛ ምንድነው የሚሰጠኝ ላይፍ ኦፍ መሐመድ እነካዋለሁ ብዙ አላወራም እንግዲህ እዚህ ጋር ስትመጡ ጽሁፉ ይታያችኋል ስለ ነብዩ መሐመድ የሚያወራ ነው በደንብ ላቅልመው እንግዲህ ኮት ኤንድ ኮት የሚባል ነገር አለ በትምህርት ጥቅስ ውስጥ ያለ ነው ንግግሩ እኔ አይደለም የጸሐፊው ነው ኮት ኤንድ ኮት ትምህርት ጥቅስ ምን ይላል ሙሐመድ እጅጉን ራሳቸውን የሚወዱና የሚያደንቁ ናቸው ሙሐመድ ምንድናቸው አለ ሞለስተር ናቸው ሞለስተር ማለት ከህፃንም ከአዋቂም ከአሮጊትም የሚባልግ ማለት ሙሐመድ ጨፍጫፊ ናቸው ሙሐመድ አሸባሪ ናቸው ሙሐመድ ጸረ ሴት ናቸው ሙሐመድ ሴሰኛ ናቸው ሙሐመድ የጎበዝ አለቃ ናቸው ሙሐመድ እብድ ደፋሪ ናቸው ሙሐመድ አሰቃይ ቶርቸረር ናቸው ሙሐመድ ገዳይ ናቸው ሙሐመድ ነጣቂ ናቸው ትምህርት ተጠቅሱ ይዘጋል ይህ ንግግር የጸሐፊው የአሊ ሲና ነው የቀድሞ ሙስሊም የሆነ ሰው ይሄንን ንግግር ስለ ነብዩ መሐመድ የተናገርኩት ከእስላሚክ ቴክስትስ ወይም ከእስላማዊ መጽሐፍቶች የሚጣረስ ከሆነ የሚጋጭ ከሆነ እነሆ ማንኛውም ሰው መጥቶ $50,000 መውሰድ ይችላል ይላል ማ አሊ ሲና እስከዛሬ ግን ይሄንን $50,000 ወልይም ኡስታዝም መጥቶ አልወሰደው በዚህ አጋጣሚ ለኦርቶዶክሳውያን መልእክት ምንድነው አንድ ሰው በሃይማኖቱ አታሳዱት አንድ ሰው በንግግሩ አታሳዱት የሚያስከስስ ከሆነ ከሰሱት የሌላውን ሃይማኖት አድባራት አትንኩ ይህ በእንዲህ እንዳለ ግን በቅዱስ መጽሐፍትና በታሪክ በደማቁ የቀለሙ ሐቆችን በማጋለጣችሁ የሐሳብ ነፃነታችሁ የሚያፍናችሁ ፍሪደም ኦፍ ኤክስፕሬሽናችሁን ሰፕረስ የሚያደርግባችሁ ማንኛውም ኃይል ግን ልትጋፈጡት ግድ ይላል የኢትዮጵያ ኦርቶዶክሶች ፈሪዎች ነን የኢትዮጵያ ኦርቶዶክሶች አዳሃሪዎች ነን የኢትዮጵያ ኦርቶዶክሶች የሐሳብ ነፃነት ስንፈቀድ እንደተሰጠን አናቀም የኢትዮጵያ ኦርቶዶክሳውያን ራስን መከላከል ተፈጥሯዊ መብት እንደሆነ አናቀም ለዚህ ነው በቅዱሳን መጽሐፍት ውስጥና በታሪክ መዛግብት ውስጥ በደማቁ የተቀለመበትን እውነታ ስታወሩ ይሄው እንደ ወንድማችን እንደ እፎይ ትሳደዳላችሁ የወንድማችን የእፎይ መሳደድ የአንድ ሰው መሳደድ አይደለም የኦርቶዶክሳውያን መሳደድ ነው ሙቀታችሁን እየለኩት ነው መብትህን አስከብር መብትሽን አስከብሪ አለቅ ስለዚህ ማንንም ያንን ኮስት ተደረገው የተጠቀሰውን ጥቅስ የሚመለስ ሙስሊም ካለ $50,000 ታገኛላችሁ ተብሏል እስቲ ሙስሊሞች ከመጽሐፍቶቻችሁ ጠቅሳችሁ ይህን ሽልማት ወሰዱ ነው ሌላኛው የምንሰራው ቪዲዮ ጭንቀት ውስጥ ከተዋቸው የሚናገሩትን ሁላ ግራ እስኪገባቸው ድረስ ነው የሚያደርጋቸውና ከስር የማሳያችሁ ልጅ የተናገረውን ራሱ አያውቀውም እኔ ግን 3 ቪዲዮ ስለቅ ለእናንተ የሚደርሳችሁ አንድ ቪዲዮ ነው በመከራ ቪዲዮቼ እየጠፉብኝ ነው ስለዚህ በምትችሉት መጠን አካውንታችንን ሰፖርት አድርጉ ደግፉት የሚናገረውን አሸባሪ መሆኑን ተናግሯል ይህንን ቪዲዮ ሁላችሁም ኮፒ በመጀመሪያ ደረጃ እንዴት ፖለቲካ መስራት እንዳለብህ ለይ ብራዘር ምን ነው 4ኛ ክፍል ላይ ነው እንዲያቋይፍለጥከው 5ኛ ክፍል ላይ ሲቪክ እንኳን አልተማርክም እንዴ ስለ ፖለቲካ ማለት ነውና ወንድሜ ሲቪክ ስንተኛ ክፍል እንደሚጀምር እንኳን አታቆም ግራ ገብቷል በቃ ተጨንቃል ፈርተህን የሰራው ይሄንን ቪዲዮ ስለዚህ መጀመሪያ ነው አፍን ስከፍት ሌሎች ወንድሞቻችን ላይ ስታቀሳስር ነው መጨነቅ ያለብህ ፖለቲካችንም ይው አስጨንቄ እኮ ቪዲዮ አሰራው የተናገርከው እንዴት እንደሚያሳስር ስላሳየው ተጨንቀ እኔ ያልኩት እንደዚህ ነው እኔ ያልኩት እንደዚህ ነው ተብለ አስለፈለፍኩ ስለዚህ የምትናገረው ነገ ወደ አንተ ሊዞር ስለሚችል ተጠንቀቅ ብራዘር በቃ መጠንቀቅ ነው ያለብህ እየተናገርክ ያለው ኦርቶዶክሳዊ ወጣቶችን ከሆነ የሚሰጡ ምላሽ እጥፍ ስለሚሆን ተጠንቀቀ በጥንቃቄ ነው ማውራት ያለብህ ምክንያቱም ያለው ህግ ያለበት ሀገር ላይ ነው ተጠንቀቅ ብራዘር እስቲ ወደ ሴቶች ልምጣ የሴቶችን ጉድ በእስልምናው ላይ ማለት ነው አቡ ሀይደርን ትንሽ ረጋ እናረጋውና መጀመሪያ ይሄን እንመልከት እሱን ያወግዛሉ ወይ ደግሞ ብዙ ፕሪኮንዲሽኖችን ያስቀምጣሉ አንድ ቅድም እንዳልነው ፊቷ ላይ መመታት የለባትም የሚለውን ሁለት ደግሞ اللهم صل ጠባሳ ላይ ኖርባት አጥንቷ ላይ ሰበር የሚለውን አስመልክቶ ያንን ስቴት ካደረጉ በኋላ የኢብኑ አባስን ተፍሲር ያስቀምጣሉ ኢብኑ አባስ ምን ይላሉ غير مبرح የሚለውን በመፋቂያ ነው መመታት ያለባቸው ኦኬ ሐቢቢ ምናልባት ቆይ ቅርብ ቦታ ካለ መፋቂያ
መፋቂያ ቁመቱ ይሄ ነው። ኦኬ ምናልባት እስቲ በጣት የሌለከው ወይ ደግሞ እቺን ነው የምታከለው። በዚህ አንዲት የትኛውንም ሰው ምታ በዚህ እንደው አንተ እጅህን እስኪ ለከም ድረስ ተደበቅ በምን መልኩ ነው ተስፋው መስል እንደው ምናልባት እንዲያርግ ይዘት ካልወጋህ በቀር ማለት ነው። ኦኬ ሰው እስልምና እንዲሁ ልቅ የሆነ መጥፎ የሚባለውን በተመለከተ እንዲሁ ደብድቡ ሳይሆን እንትን አለው ነው ቅድመ ሁኔታዎች አሉት። የአመታቱን ሁኔታ አስመልክቶ እንደውም ኢማም አቡ ሐኒፋ ይላሉ በጨቅ አለም ደግሞ ስስ በሆኑ ላይ እንደ ሶፍት አይነት ማቴሪያሎች አሉ አይደል? በእንደዚህ አይነት ማቴሪያሎች ምቷቸው ነው። ይህም የሚሆንበት ምክንያት ምንድነው? ሐሳሲ ናቸው ብለናል። ሴቶች ሞሮፍ ኢሞሽናል ናቸው፣ ለስሜት ቅርብ የሆኑ ፍጥረቶች ናቸው ብለናል። እንኳን ምትህን ለምት ደረጃ በዚህ መፋቂያ እንኳን ቢሆን የቁጣና የመናደድ ስሜት ኖሮ ከጥፋቷ ልታርማት ፈልገህ በዚህ ስትመታት አይደለም የቃላት ለውጥህን የቶን የምትናገርበትን የንግግርህን ቃና ለውጥ እንኳን በደንብ ሴንስ የሚያደርጉ ናቸው። ኦኬ ሰው ለነሱ ስለዚህ ሚስቶቻችሁን ስትመቱ ወይ በሶፍት ወይ ደግሞ ይህች የምታክል መፋቂያ። እሺ ትዳር ዓለም ውስጥ ሆኖ ዚና ከፈጸመ ከሁለት ነገሮች አንዱ ከተገኘበት ቀጥታ መገደሉ አይቀርም። አንደኛው ምንድነው? 4 የአይን ምስክር። እነዛ 4 የአይን ምስክሮች ዚና ከፈጸመባት ሴት ጋራ መርፌና ክር ሆኖ አይተነዋል ብለው የሚመሰክሩ ከሆነ በእነዚህ 4 ምስክሮች መሰረት ማስረጃ ቆሞበታል፣ ተወግሮ እንዲሞት ይደረጋል ማለት ነው። ምስክሮቹ 4 መሆን አለባቸው። 4ቱም ደግሞ የሚመሰክሩት እሱ ብልቱን በሷ ማህፀን ውስጥ ሲያስገባ መርፌና ክር ሲሆኑ አይተናል። እዚህ ላይ እንግዲህ ከፍተኛ ጥንቃቄ ማድረግ ያስፈልጋል። ዛሬ ሸሪዓ በሌለበት የጣዖት ሕግና ስርዓት በነገሰበት ሀገር ላይ ብንተዳደርም በግላችን ግን የምንፈጽመው ወንጀል አለ። ሴትን ይዞ ስለሄደ ብቻ በዚህ ተግባር ወንድምን መጠርጠር ከመነሻዎች ሴት አጅነብይ ነች ወይስ እሱ መህረሟ ሊሆን የሚችል ነው? ምንም የምናጣራው ነገር የለም። ትላንት ከሆነች ሴት ጋር ስላላየነው ብቻ ዛሬ ከሆነ ሴት ጋር የታየን ሁሉ በዚህ ተግባር መጠርጠሩ አላህ ዘንድ ያስጠይቀናል። አንደኛ ምንም እርግጠኞች አይደለንም እሱ መህረሟ ይሁን አይሁን፣ ያን አላጣራንም። ሁለተኛስ ይሄንን እንድንከታተል ታዘናል እንዴ? ምንስ አገባንና ነው? ደግሞስ አጅነቢ ሆና እስከተገኘችስ ከሱ ጋር አብራ ስለታየች ወይ ስለሄደች ወይ ካፌ ቁጭ ስላለች የግድ ያ ነገር ተፈጽሟል ማለት ነው? አይደለም። ይሄን ላየ ሰው ይቅርና ቤርጎ ይዟት እንኳን ሲገባ ቢያያት በፍጹም ዚና ሰርተዋል ብሎ መመስከር አይችልም። እንደ ሸሪዓው ራሱ 80 ግርፋት ነው የሚገረፈው። አይደለም ቤርጎ ሲገባ ለምን በመስኮት ሄዶ አይመለከትም? አንድ አንሶላ ውስጥ እንኳን ራሱ ቢያያቸው በብልድ ልብስ ስር እንኳን ቢሆኑ ሰርተዋል ማለት አይችልም። በአይኑ መርፌና ክር ሆኖ እስካላየ ሰው ጠማማ ነው እና ምን ሊያረግ ነው ቤርጎ የገባው ብሎ የሚጠይቃል። እሱ ምን ሊያረግ ነው የሚለው እሱን የሚመለከት ጉዳይ ነው። አንተ ለመመስከር ግን የሚያበቃ ማስረጃ አይደለም። ለምን የምትል ከሆነ ማስረጃ ይሰጣል። እንዳልከው ዚና ለመስራት አስበው ሂደው አንሶላ ውስጥ ከገቡ በኋላ የአላህን አዘማ አስታውሰው ቢመለሱስ በዛ ቅጽበት አንተ ግን ምስክርነት ምን ሊሆን ነው? አላህ ፊት እንደዚህ የሆነ አለ ወይ? አዎ አለ። ዋሻው በተዘጋባቸው ቋጥኙ የተከፈተላቸው 3ቱ ሰዎች ሶስተኛው የተናገረው ይሄንን አይደለም እንዴ? ያክስቱ ልጅ ነች ምን የተባለችው እሱ ጋር ገንዘብ ፈልጋ ስትመጣ ለሃጃዋ። በነገራችን ላይ ይሄ ታሪክ አሁን የሚያነሳው ታሪክ በጣም ውሸት ነው። የኦርቶዶክስ ቅዱስ ሰማዕታት ናቸው። በእኛ ቤተሰብ ቅዱሳን ናቸው 3ቱ ወጣቶች ተብሎ የሚነገርላቸው። ከዚህ ሰርጨበታለሁ ከአመት ከምናምን በፊት ሰርጨበታለሁ። ላይ መምህራችን ዲያቆን ብርሃን አድማስም ጭምር አቅርቧቸዋል። ያው እነሱ ታሪክን መቀማት ታሪክን ወደ ራሳቸው ማድረግ ልማዳቸው ስለሆነ እንጂ ምንም የሚገናኝ ነገር የለውም ከዝሙት ጋር። ህፃናት ናቸው። ሄዶ ዳቦ ግዙ ተብሎ ሄደው ተልከው ዋሻ ውስጥ ገቡ። ሲጫወቱ ረሱት። እዛ ዋሻው ሳያውቁት 300 ዓመት አለፈባቸው እዛ ዋሻ ላይ። ታሪኩ ያ ነው። ብዙ ስለሚያስወራ እሱን እንለፈው። ያን ጉዳይ እንዳሳካልሽ አንቺም ፍቀጅልኝ ነው ያላት። አማራጭ ስታጣ ፍቃደኛ ሆነችለት። 2 ግልበቷን ዘርግቶ ላያው ላይ ሊያርፍባት ሲል አይደለም እንዴ ጌታውን እንዲፈራ ያስታወሰችው? እሱም በድንጋጤ ወዲያው የተነሳው ጌታዬ ሆይ የዛና ያንተን ፈርቼ ኮነ የተነሳሁት ይሄ ቋጥኝ ከላያችን ገለል ይበልልን ብሏል። እዚህ ደረጃ ደርሶ ሰው ምን ሊሆን ይችላል?
አላህን ፈርቶ ሊመለስ ይችላል። ሀታ በዛም እንኳን ይሁን እሺ ብልቱ አልሰራም አለው እዛ ደረጃ ደርሶ ጉዳዩ አልተሳካም። ምንድነው ያንተ ምስክርነት? ቀልብህ ጠማማ ከሆነ ኢነመል አዕማሉ ቢንኒያ ትላለህ። ኢነመል አዕማሉ ቢንኒያ ብሎ የሚተሳሰበው ሰው ነው አላህ ነው? ማን ነው? አላህ ነው። እኛ ምንም ያገባን ነገር የለም። ስለዚህ አላህን እንፍራ ነው። በተለይ ሰዎች ላይ ምን ሰጠው ምስክርነት እከሌ በዚህ ባህሪ እንዲህ ብለን ባላየነው ነገር እርግጠኛ ባልሆን ነው የሆኑ መንደርደሪያዎችን አይቶ ድምዳሜን መናገር በጣም አደጋ ነው። አላህ ዘንድ ያስጠይቀናል። ለምንድን ነው አላህ አራት የዓይን ምስክር ያለው ታዲያ? በእስላም ታሪክ እኮ ተከስቶ ራሱ እኮ አያውቅም ይሄ ነገር። ለምን እዚህ ደረጃ መክረር ጉዳዩ ያስፈለገ ሲባል የሰውን አይብ እንዳንከታተል ጥንቃቄ እንድናረግ ነው። አንደኛው ይሄ ነው። ካልሆነ ሁለተኛው ራሱን ካጋለጠ ይሄን ተግባር ፈጽም ያለው ነገ አላህ ፊት ከመጠየቅ የሸሪዓው ህግ እኔ ላይ ይተግበር ብሎ ራሱን ካጋለጠ ጤነኛ መሆኑ ከተረጋገጠ የዛኔ በሱ ላይ ምን ይሆናል? ሐዱ ይቆማል ማለት ነው። ግልጽ ነው። ስለዚህ እንደዚህ ብለን እንጠይቃለን እንቀጥላለን ማለት ነው። ለሰይ እንበልና ሐሳቦች የምትጋራቸው ሐሳቦች አሉ ማለት ጋራቸው ፈጸመ እንበል እና ያ ሰው በመስኮት አያቸው። አንድ ሰው ስላያቸው ሲፈጽሙ ስላያቸው ይፈርድበታል? አይፈርድበትም። ለምን? የሚያስፈልገው አራት ምስክር። አንድ ሰው አንሶላ ውስጥ ገብተው ክርና መርፌና ክር እየሆኑ ቢያዩ እንኳን አይፈርድበትም። ለምን? ምስክሩ አንድ ሰው ስለሆነ ብቻ። ስንት ያስፈልጋል? አራት ምስክር ያስፈልጋል። በእስልምና ደረጃ ሆኖ አያውቅም ማለት ዩቲዩብ አይፈቅድልኝም እንጂ ዩቲዩብ ቢፈቅድልኝ ኖሮ ሶማሊያ ያለ የሸሪዓ ፍርድ ቤት እንዴት አድርገው ብልታቸው ያስገደው ቢለፉ ሰዎች እንዴት አድርገው ብልታቸው እንደሚቆርጧቸው ማሳየት ይችላል ነበር። እንዴት አድርገው እንደሚቆርጧቸው ብልታቸው። በእስልምና ግን አይፈጠርም ይላል። እስቲ እስልምናና ሴትና መቼስ እስልምና ሲባል ሴት ነው፣ ሴት ሲባል ሩካቤ ነው። እስቲ እንስማ። ቀደም ያነሳ ነው ሴክሱዋል ኢንተርኮርስ ላይ አዳ ነው። ኦኬ በርግጥ ሰውየው ሐራም ተጠብቆ ሐላል ሚስቱ ጋር ይሄንን ነገር የሚያደርግ ከሆነ አጅር ያገኛል። መልእክተኛው አለይሂ ሰላቱ ወሰለም ያንን ብለዋል። ሰሃቢው ተደንቆ እንዴት አንድ ሰው ለፍላጎቱ ለስሜቱ ብሎ ከሚስቱ ጋር በመተኛቱ ሳቢያ አጅር ያገኛል ሲላቸው ሐራም ላይ አድርጎትስ ቢሆን ይሄንን ነገር ብለዋል። በሐላል ማድረጉ አጅር እንዲያገኝ መንገድ ይከፍታል። ነገር ግን ምንድነው የተግባሩ ይዘት ጥቅሉ አዳ ወይ ደግሞ በተለምዶ የሚደረግ ተግባር ውስጥ ነው የሚገባውና ስፔሲፊክ የሆኑ ክልከላዎች ካልመጡ ሌሎች ነገሮች እርም ተደርገዋል የሚል መነሻ የለም። በግንኙነት ዙሪያ ላይ የመጣው ክልከላ ምንድነው? በመቀመጫ ግንኙነት ማድረግ ነው። which is I'm sorry ቃሉን በመጠቀሜ አናል ኢንተርኮርስ ማለት ነው። ከዛ ውጭ በአፍ ምናምን የሚለውን አስመልክቶ ወይ ደግሞ ኦራል የሚለውን አስመልክቶ ክልከላ የለም። somebody voice record ነው የሚያሰማ ኦኬ የረምዚ እንትን ነው እኮ ባይ ዘ ወይ ይኸውልህ ወይ ደግሞ በተቋጨ ሁኔታ ጉዳዩ ክልክል ነው የሚልም እንትን የለኝም። ኦኬ በተቋጨ ሁኔታ ሐራም ነው የሚል ድምዳሜ ዑለሞችም እኮ ይሄንን ነው የሚሉት። ሐራም ነው የሚል ድምዳሜ ላይ አንደርስም። ነገር ግን ይሄ ጥሩ የሆነ ነፍስ ብትፈልገው ጉዳይ አይደለም እንላለን ነው ሸኽ ዑሰይሚን የሚሉት። ይሄንን የሚከለክል ግልጽ የሆነ መረጃ እስካልመጣ ድረስ ሐራም ነው አንልም። አሁንም በአፏም ይሁን እሱ የሷን በመላስ ወይም እሱ የሷን በመጥባት ይቻላል። የሚከለክለው ነገር የለም። ስለዚህ አሁን አልፈው ተርፈው ሐራም የሆነው በአፍ ማድረግ ነው ወይስ አለማድረግ የሚል ደረጃ ላይ ደርሷል። እስቲ ሼሁ ራሱ ቁጭ ብሎ ቲክቶክ ላይ ምን እንደሚያስተምር ስሙት። በጣም የሚያማምሩ ሴቶች የት ጀነት። ይህ ዱንያን እንድንጠላ የሚያረገን በጣም የሚያጓጓ አገር አለ እዛ። በቃ ያንን በናፍቆት እንድንኖር ነው ማድረግ የያዘን። ይህንን ለዚህ ለዱንያ ምንም ቅንጣት ቦታ እንዳንሰጥ የሚያደርግ በጣም የሚያጓጓ አገር አለ። የት ጀነት። ዝሙት እንዳንከጅል የሚያደርገን በጣም የሚያማምሩ ሴቶች የት ጀነት። ስለዚህ እነኚህ ጀነት ውስጥ ያሉ የሚያማምሩ ሴቶችን ለማግኘት ሁለት ምናምን ለማግኘት ከሆነ ዝም ብለህ ሙስሊም ሆነ ሞት ነው። ግን ደግሞ 72ቱን ለማግኘት ከፈለክ ደግሞ አጥፍተህ መጥፋት አለብህ፣ ወይ ደግሞ ራስ መጥፋት አለብህ፣ ወይ ደግሞ ክርስቲያን መግደል አለብህ፣ ወይ ደግሞ ሰማዕት መሆን አለብህ። ሰማዕት ስትሆን በእነሱ 72 ሴቶች አሉ። ከዛ በኋላ 7ቱን የገነት መግቢያ ደረጃዎችን ቀጥታ በሰላም ታልፋለህ። ሌሎቹ ግን በጣም ብዙ መሰናክል አለባቸው። ጊዜ ለፈቀደ ጊዜው ሲመቻች ነገሮቹም ሰከን ሲሉ
ማቀርባቸው ነገሮች አሉ። ማንኛውም እኔ እዚህ ላይ ለዛሬ ዝግታችን እዚህ እናብቃ ይመስለኛል። ስለዚህ ሁሌም ቢሆን ሐሰትን እናጋልጣለን፣ እውነት ካለችበት ጎን እንቆማለን። ይሄን የዩቲዩብ ቻናል 100,000 እናስገባው። ሰላም እግዚአብሔር ከእኔም ከእናንተ ጋር ይሁን። ቸር ቆዩ።